የምር መንፈሳዊነት ምን አይነት ተጫዋች ነው ሊዮ ምን አይነት አውራዲ ሃትሪክ አይ ሚደለም እንዴ የሚቋርጠው እንዴ ምን አይነት ጎን ነው ደግሞ የሚገባው ምን አይነት ሰው ነው አጥልሽ ምትባል አንተ ሰው ያረቱ ተፋተኛ እንደው በፈጠረ ምን አይነት ቁምር ሰው ነው ግን በምንድን ነው የሚቆመው አረቁት አሁን ማጥቀመሰጥ እኮ በቃ ቺና ለማዋጣ ጣፋጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው አሁን እኮ በቃ ጣመኝ ድገመኝ ነው በፈጣሪ ስም እንዴ ባንተሽ በጎል ልደበባ ተፋታኛ አንተ ሰውዬ በእናትህ እሺ ዋነ ምንድነው ይሄ እኔ ቆይ መቼ ነው የምታረጀው ሰው ቢያረገው ነገር እንዴት ነው በትክክል መቼ ነው የምታረገው ይውት ኬት መጥቶ እንዳገባ ይሄንን ይሄ አሁን እኔ እኮ በቃ እኔ ቃል እኮ ነው የሌለኝ ስለ ፈረንሳይ ምናምን ትላለህ እንዴ ፈረንሳይ አርጀንቲናን ስላልገጠመች ነው ገባ ድጋሜ ቀጭ የምታረጋት ራሷ አርጀንቲና ነች ነው ለእኔ ደግሞ ገባ አይደል ማን በቃ ይሄ ሰውዬ ሮቦት ነው እንጂ ሰውማ አይደለም እኔ አረ እኔ ንኬት ነው እስኪ አሁን አረ በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሰ ነገስት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት ሰዓት 8 ሰዓት 9 ሰዓት አያዋለሁ። ምክንያቱም የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ። ይህ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው በየሶሻል ሚዲያው። ይሰማዋል መሰለኝ እኔ አላውቅም። ዛሬ መጥቶ ይኸው ሃትሪክ በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ ለጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሎስ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። አንድ ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጭ ጽድት ያለ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጭ ከዛ ታፒ ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። ኧረ 38 ዓመት ነው ፍታ በእናትህ እንዴ! ምን ሆነ ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው በእርግጥ ብዙ ሰው ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራረም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ትበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጨራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጓለሁ። እሱን ተውት። አርጀንቲናን ትበላለች ብላችሁ ደፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይሄ ሰውዬ ግን ዝም ብሎ ባለጌ። ጀነራል ምባፔ ሲቦርቁ አመሹ። ያራዳ ልጆች በማያስገርም ሁኔታ የመጀመሪያውን ፈርስት ሃፍ ማለት ነው ሴኔጋሎች እጅግ በጣም አስደናቂ ነበሩ ማለት ነው። ነገር ግን በዘንድሮ የውድድር ዓመት ማለትም በዚህኛው ወርልድ ካፕ እጅግ በጣም ድንቅ የተዋጣለት ስብስብ አላት የሚባለው እንግዲህ
ፈረንሳይ በአግባቡ ያሳየች ይመስለኛል። የአራዳ ልጆች ሚባፔ ጎሎቹን ያስቆጥራ አብሶ ሶስተኛዋን ጎል ቶ መብረቅ የሆነ ጎል ነው የምልህ። ነገር ግን ኦሊሴ ጤነኛ አይደለም። ኦሊሴ ፈጽሞ ጤነኛ አይደለም። ያራ ምን አይነት አሲስት አንድ ኳስ እንደውም ሳቱበት በእናት ምን አይነት አሲስቶችን ነው የሚያደርገው ነው የምልህ። ጤናውን የሳተ ተጫዋች ሶስተኛው ጎል ራሱ ለመግባቱ ምክንያቱ የሆነ ሰው ነው ማለት ነው። የአራዳ ልጆች ማለት ነው። ያንንም ቢሆን እጅግ በጣም አስደናቂ ነው። የባርኮላ ማጨራረስ በጣም ልዩ ነበረ ማለት ነው። ፈረንሳይ ያው እንግዲህ የዴሻው ቡድን እንግዲህ ከዚህም የተሻለ ማድረግ ነበረበት በሚለው ያስማማል። ነገር ግን የአፍሪካ እንግዲህ ምርጡን ቡድን ነው አሁን ላይ ገጥሞ ማሸነፍ የቻሉ 3-1 ይሄ ቀላል የሚባል አይደለም ማለት ነው። ፈረንሳይ እጅግ በጣም አስፈሪ ክለብ ናት ይመስለኛል። እንደ አንተው ክለብ ነው የምትሄደው ብዬ አስባለሁኝና ረጅም ርቀት የምናያት ክለብ ትመስለኛለች ፈረንሳይ ያለምንም ጥያቄ ማለት ነው። ያራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። ማን ፍራንስ ነው ዓለም ዋንጫው የምትበላው። በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ። ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳ አይደለም በቃ መከላከል ይችላሉ። ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ። ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች፣ ተፍተፍ ያለች ነበር። በቃ ፈረንሳይ ቡድን ማየት የማይደርስ ምናምን ብዬ ሰከንድ ሃፍ ኦሊሴ ብቻ ብቅ አለና ኤምባፔ ከሰጠው ታውቃለህ እኮ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው። 2-1 አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማለት ገባ። ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አረ ኦሊሴ አንተ ሁለት ተጫዋች ብቻ አሪፍ ይሁን ከፊት ለፊት 5 ያገቡባል 2-5 ያገቡባል። ዳም ማን ነው የሚያቆመው ይሄን ቡድን? ስለዚህ ዲፌንስ ላይ ኡፓሜካኖ እና ሰሊባ አሉ። በመከራ ነው የምታልፈው፣ በመከራ ነው። ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል፣ አያቀብል ዲስትሮይ ያደርጋል፣ አለቀ፣ አታገባበትም። ከዛ ላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ጂፕ ፊኒሽ። ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል፣ 1-0 ትሸነፋለህ። አንተ ታገባለህ ወይ ነው ጥያቄው። አንተ ታገባለህ ወይ? ፍራንስ ወርልድ ካፕ ፍራንስ ተመልሳለች። ወርልድ ካፕ ፍራንስ ነው ዘንድሮ። አረላሽ በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ። እንዴ እኔ እናቱ ጎመን ነው እንዴ በየዓመቱ ፍጻሜ ምናምን በየዓመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ ልጮትን ብላ አትወጣም እንዴ? እንደ አፍሪካ ዋንጫ ሞኝነ እንዴ እነዚህ አረመኔ እንዴ ምንድነው? ምባፔ ሽናውራ እንደዚህ ነው ጎል አለ እንዴ? እንዴ ዝም ብሎ ጠልዞ ጎል አለ እንዴ? ምንድነው እየተፈጠረ ያለው? በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ። በቃ እኔ ሌላ ምንም መናገር እንፈልገው እንግዲህ ዓለም ዋንጫ ስጡኝ ብያለሁ። ይሄ ሮናልዶ ይሄ ነው። አላህን ፍሩ። የኮከቦች ስብስብን የያዘችው የዴሻምፖ ፍራንስ ሴኔጋልን 3-1 በማሸነፍ በግሩፓ የመጀመሪያ ዙር ጨዋታ ምድቧን እንግዲህ በድል ጀምራለች። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ሁለት የተለያዩ አፎችን ነበር የተመለከትነው። ፈርስት ሃፍ ሴኔጋል በጣም የተሻለች ነበረች። ሰከንድ ሃፍ ደግሞ ፍራንስ በጣም ተሻሽላና ራሷን ጥሩ አድርጋ ነበር ወደ ጨዋታው እንደቀረበች የተመለከትነው። በዚህ ጨዋታ ላይ ፍራንሶች እንግዲህ ፈርስት ሃፍ ምንም አይነት ሙከራውን ታርጌት ማድረግ ተስኗቸው ነበር። አንድ ኦፍ ታርጌት ሙከራ ብቻ ነበር የነበራቸው። በአንጻራዊነት ሴኔጋሎች ጥሩ አጋጣሚዎችን ማግኘት ችሎ ነበር ባይጠቀሙባቸው ማለት ነው። በተለይም ደግሞ ሳር ኢንድ ፕሮዳክቶቹ በጨዋታው ላይ ጥሩ አልነበሩ ማለት ይቻላል በሴኔጋል በኩል ማለት ነው። ሰከንድ ሃፍ ላይ ግን ጥሩ ሆና የገባቸው ፍራንስ 66ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ቀዳሚ መሆን ቻለች። በድጋሚ ተቀይሮ በገባው 82ኛው ደቂቃ ላይ በብራድሊ ባርኮላ አማካኝነት 2-0 መምራት ቻለች ማለት ነው። ከታዲያ ጨዋታው የመጨረሻ ደቂቆች ላይ በነበረበት ሰዓት ላይ 95ኛው ደቂቃ ላይ ምባዬ ተቀይሮ ገብቶ ለሴኔጋል በጨዋታው ላይ ሴኔጋል ወደ ጨዋታው ሊመልስ የሚችል አይነት ጎል አስቆጥሮ ነበረ። ነገር ግን ከዛ በኋላ በድጋሚ ፍራንስ በኪሊያን ምባፔ አማካኝነት 97ኛው ደቂቃ ላይ ሌላ የሚገርም ጎል በማስቆጠር ጨዋታውን እንግዲህ 3-1 ፍራንስ ማሸነፍ ችላለች። በዚህ ጨዋታ ላይ ኦሊሴ የሚገርም ፐርፎርማንስ ነበረው። ራቢዮትም በጣም በጨዋታ ላይ ከተመቹን ተጫዋቾች መካከል አንዱ ነበረ። በተከላካይ መስመር ላይ የነበሩት አፖሜካኖ እንዲሁም ደግሞ ሳሊባም ጥሩ ሲንቀሳቀሱ ነበረ በጨዋታው ላይ። ኤኒዌይ ግን የኦሊሴ ስሩ ጎል ለኪሊያን ምባፔ ያደረገለት በአራት ተከላካዮች መሀል የሴኔጋልን የመከላከል አጥርን ጥቅጥቅ ብሎ ሲከላከሉ ስለነበረ አንሎክ ያደረገች ፓስ ነበረች እና የሚገርም ፊኒሽንግ ነበር ኪሊያን ምባፔ የሚያስመለከተን። ግን ጥሩ ፓስ ነበረ ከኦሊሴ የተመለከት ነው። የባርኮላም ፓስ በጣም ጥሩ ፊኒሽንግ ነበር። እንዲሁም ደግሞ የራቢዮት ፓስም በዛች እንቅስቃሴ በጣም ጥሩ ነበር። ኤኒዌይ ፍራንስ 3-1 ማሸነፍ ችላለች። እኔ ግን የፍራንስ ስኳድ በጣም ነው የሚገርመው። የሆነ ሌክዠሪ ስኳድ እንዳላት የምታዩት ተቀይሮ የሚገቡ ተጫዋቾች ራሱ የብዙ ናሽናል ቲሞች ድሪም ተጫዋቾች ናቸው እና የሚገርም ስኳድ ነው ያላት። ኪሊያን ምባፔ በይፋ እንግዲህ የፍራንስ ከፍተኛ ጎል አስቆጣሪ መሆን ችሏል። በ58 ጎሎች የኦሊቪዬ ዥሩን ሪከርድ በማሻሻል ማለት ውጋት የቀጠናው ስጋት ኪሊያን ምባፔ በስመ አብ
እኔ ምን አይነት ሰውዬ ነው ግን? ሰውዬ ዓለም ዋንጫውን ማን ሊበላ እንደሚችል መገመት ከባድ ነበር።